ነው ወንድም ሊበተ ሰበረ አንተ ለዚህ በፈቂጣ ነበር ኢትዮጵያ ታላቅ ሰው ታች ነበሰ በሰላም ተረፈ አይዟችሁ ኢትዮጵያን አይዟችሁ ሰላም እንደምን አላችሁ እንግዲህ ውስጣችን በሐዘን ስሜት ውስጥ ሆኖ ብዙ ነገሮችን መናገር የማንችልበት ሰዓት በጣም ከባድ ሰዓት ላይ እንገኛለን ሆኖም ግን አሁን ላይ ማሰራበነትን ሽኝት ተደርጎለታል ብዙዎች በቲክታክ ማህበራዊ ሚዲያ መናቃቸው ወዳጆቹ በኤምባሲ ሸኙት ነበር ይህንን ጉዳይ ምንድነው ከራሱ አንደበት ቃል በቃል እንሰማለን እንግዲህ በአሁን ሰዓት ነጻነት ወርቅነህ ከሰዓታት በኋላ ስርዓተ ቀብሩ ይፈጸማል በተመሳሳይ እንግዲህ በቅርብ ጊዜያት አስፊቲን አጣን እንግዲህ ባቡጂ እጅግ በጣም እንወዳቸው አሁን ላይ ደግሞ ነጻነት ወርቅነህን አጣን ብቻ ፈጣሪ ነፍሳቸውን በአጸደ ገነት ያኑርልን እጅግ የምንወዳቸውን እናከብራቸውን ብዙዎች አርአያ የሚያደርጓቸው አርቲስቶቻችን የጥበብ ሰዎችን በተከታታይ ያጣንበት ጊዜ ላይ እንገኛለን ሆኖም ያው የፈጣሪ ስራ ነውና ፈጣሪ ምሕረቱን አድሉን እነሱንም ደግሞ በአጸደ ገነቱን ያኑርልን ለማለት እወዳለሁ ማስተር አብነት ምንድነው የገጠመው የሚለውን ነገር እስቲ አብረን እንመለከታለን እስከ መጨረሻው ድረስ ቪዲዮን ተመልከቱት በቀጣይነት ደግሞ በነጻነት ወርቅነህ ዙሪያ የተሰጡ ሐሳቦችን እንሰማለን የነጻነት ወርቅነህ ነፍስ በአጸደ ገነት ያቆይልን ወደ ቪዲዮ እንሂድ እንደምን አላችሁ ወዳጆቼ አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ የሃይማኖት አባቶች ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን እጅግ በጣም ከልብ አመሰግናለሁ አንድ ነገር አምናለሁ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ እግዚአብሔር ከናንተ ጋር ይሁን እግዚአብሔር ከኔ ጋር ይሁን ለምስጋና ያብቃን አመሰግናለሁ እንግዲህ ወንድማችን ማስተር አብነት ከበደ ብዙዎቻችሁ በጸሎት ስታስቡ ነበር አሁን ላይ ለተጨማሪ ሕክምና እንግዲህ ወደ ውጭ ሀገር ጉዞ እያደረገ ይገኛል ታዲያ በዚህ ጉዞ ወቅትም ታዲያ የትራንስፖርት ወጪውን ሙሉ በሙሉ የኢትዮጵያ አየር መንገድ ኢቲ ፋውንዴሽን እንግዲህ በቢዝነስ ክላስ ማለት ነው እንደምትመለከቱት እኛ የተቀመጥንበት ቢዝነስ ላውንጅን ጨምሮ ከፍተኛ የተባለ ድጋፍን አድርጎልናል በጣም ማመስገን እንፈልጋለን እንዲሁም ደግሞ ስልክ ሮድ አጠቃላይ ሆስፒታልም የሀገር ውስጥ ሕክምናውን ሙሉ በሙሉ እንግዲህ ስፖንሰር አድርጎት እንግዲህ ሕክምናውን አድርጓል በርካታ ከፍተኛ የተባሉ የመንግስት አመራሮች ከጠቅላይ ሚኒስትሩ ጀምሮ እነ ክብርት አዳነች አቤቤ ዶክተር ኤርጎጌ እና መስሪያ ቤታቸው እንዲሁም ደግሞ ዶክተር መቅደስን ጨምሮ በርካቶች እንግዲህ ድጋፍ አድርገውልናል አፖስትል ታምራት ታረቀኝ ኡስታዝ አቡበከር እንዲሁም ደግሞ ወንድማችን ወንድም ካሊድን በደንብ ማመስገን እንፈልጋለን አትሌት አማኔ በሪሶም ከፍተኛ የተባለ ድጋፍን አድርጋልናለች ስማቸውን ጠቅሰን ማንጨርሳቸው በጣም በርካታ ሰዎች ኮሚሽነር በላይ ደጀን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በልዩነት የምናመሰግናቸው ናቸው ምስጋና ስም ዘርዝረን አንጨርስም ነገር ግን ሁሉንም ለምስጋና እንግዲህ ከሕክምና በኋላ የምንደርስበት ይሆናል ብዬ አሁን ላይ እንግዲህ ብዙዎችን አላመሰገንኩም ስምም አልጠራውም ሁላችሁም ማስተር አብነት እንግዲህ በሙሉ ጤንነት ወደ ሀገሩ መጥቶ ወደ ተለመደው ዕለት ተዕለት እንቅስቃሴው እንዲመለስ የሁላችንም ጸሎት የሁላችንም በጸሎታችን ልናስበው ይገባል ሌላኛው ደግሞ እንግዲህ በነጻነት ወርቅነህ ዙሪያ አንድ ፖስት ማህበራዊ ሚዲያ ላይ ፖስት ተደርጎ ነበር ይህ ፖስት ማን ነው የሚለው ነገር ስክሪን ላይ እየተመለከታችሁ ትገኛላችሁ እንግዲህ አንድ ሰው አንድ ቤተ እምነት ውስጥ ሲሆን የሰውን ሐዘን ይጋራል እንጂ በሰው ሐዘን ላይ ሊዘባበት ወይም ደግሞ እንዲህ ያለ አይነት ባረፈ ሰው ላይ በሞተ ሰው ላይ ነፍስ ይማር ማለት አይቀልም በጣም የሚያሳዝን ነውና ይህ ሰው ያለበት ቤተ እምነት አለ በሱ ተመሳሳይ አንድ ቤተ እምነት ውስጥ ናቸው ከወንድማችን አቤል ጋር አቤል ደግሞ ያሰፈረውን ሐሳብ የተናገረውን ሐሳብ እንመልከትና እንምጣ የሁሉ ሰዎች ደግሞ አሉ
ታዋቂ ሰው ሲሞት ጠብቀው ደርሶ የወንጌል አርበኛ አደገኛ ሰባኪ የሚያጫውታቸው ሰዎች ማለት ነው። ይህን ሐሳብ ስሰጥ የምትሰብኩትን ወንጌል በመቃወም እንደሆነ እያሰባችሁ እንድሰሙኝ አልፈልግም። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ በጣም የሚወደውን አልዓዛር በሞተበት ስፍራ ላይ ምዕራፍ 11 ቁጥር 33 ላይ የእህቱ ማርያምን ለቅሶ አይቶ የይሁዶቹንም ለቅሶ ተመልክቶ ልቡ እንዳዘነ በመንፈሱ እንደታወከ ደግሞ አብሯቸው እንዳለቀሰ ይናገራል። ምንም እንኳን ጌታ ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው ቢያውቅም ከማስነሳቱ በፊት ሐዘናቸውን እንደ ሐዘኑ ተጋርቶ ማልቀስን ነው የመረጠው። ይሄ ነው የወንጌል እውነት። ወንጌል የዘላለም ሕይወት እንደሚሰጥ ዋስትና እንዳለው እርግጥ ቢሆንም ድንገት ግን ያዘኑ ቤተሰቦች እንዳሉ ረስተን የሞተው ሰውዬ መዳኑና አለመዳኑ በጣም አጠራጣሪ እንደሆነ ለቤተሰቦቹ ሌላ የቤት ስራ እየሰጠን ሐዘናቸውን ማክበር ላይ የሚመሰረት አይደለም። ሲጀመር ወንጌል ሰው ሲሞት ተጠብቆ የሚነገርም የሚወራም ጉዳይ አይደለም። የምስራች ነው። ሞት ተሸንፏል፣ ኃጢአት ተሸንፏል፣ የሰው ዕዳ ተከፍሏል የሚባልበት ሰው በጤናው እያለ ሰው ሰላም እያለ የሚነገር መልእክት ነው። ሐዘን ላይ ያሉ ሰዎች ቅድሚያ የሚፈልጉት በሐዘን ምክንያት የተሰበረ ልባቸውን እንድንጠግንላቸው ከቻልን እንባቸውን እንድናብስላቸው ሐዘናቸውን እንድንጋራላቸው እንጂ መተን ያጡት ሰውዬ ወደ ሲኦል እንደሄደ እነሱም ዛሬ ካልወሰኑ ያን ሰው ተከትለው ሲኦል እንደሚገቡ በማስፈራራት ወደኛ እምነት ማምጣት አይደለም ወንጌል ማለት እና አንዳንድ ሰዎች ደርሳችሁ ሰው ሲሞት እየጠበቃችሁ ቤተሰቦቻቸውን በሚያቆስል መንገድ ወንጌል መስሏችሁ ሐዘንን በሰው ልብ ላይ የምትረጩ ሰዎች ብታረጋጉት ጥሩ ነው ለማለት ነው። ወንጌል በድልም ጊዜ በከፍታም በዝቅታም ጊዜ የሚሰበክ እውነት ቢሆንም ያዘኑትን ደግሞ ለማጽናናት የመጣ እውነት እንደሆነ እያሰብን ቤተሰቦችን ጨምረን ማጣታቸው ላይ ጨምረን እንዳንጎዳ እንዳናሳዝን መጠንቀቅ አለብን ብዬ አስባለሁ። ሰላም። ይህንን ጥሪ ሳደርግ ለሶስተኛ ጊዜ ነው። በአርቲስት ታሪኩ ወይም በባባ ጊዜ ይህንን ጥሪ አቅርቤ ነበረ፣ አልተሳካም። ቀጥሎም ደግሞ በጋዜጠኛ አስፋው መሸሻ ጊዜ ይህንን ጥሪ አቅርቤ ነበር፣ ያኔም አልተሳካም። አሁን በነፃነት ወርቅነህ ጉዳይም ይህንን ጥሪ ድጋሚ አቀርባለሁ። ኢትዮጵያ ውስጥ ላላችሁ ዩቲዩበሮች በሙሉ እንደሚታወቀው እንግዲህ አንድ ታዋቂ ሰው ሲሞት ኢትዮጵያ ውስጥ አርቲስት፣ ጋዜጠኛ ብቻ እንደዚህ አይነት ሰዎች ሲሞቱ ሰው በጣም ስሜታዊ ስለሚሆን በጣም ቪው የሚገኝበት ጊዜ ነው እና በታሪኩ ባባ ጊዜም እንደዚህ አይነት ነገር ተፈጥሮ ነበረ። እኛ እንደ ዳሎል ኢንተርቴንመንት ምን ነበር ያደረግነው በጊዜው? ይሄ ምንም ክሬቲቪቲ የሚጠይቅ ስራ አይደለም። እገሌ ህይወቱ አልፏል ብሎ መዘገብ ምንም ክሬቲቪቲ የሌለው በቃ ዝም ብሎ አንድ ተራ ቪዲዮ ነው እና በዚህ ቪዲዮ የሚገኝ ገንዘብ ከሰው ሞት ማትረፍ ነው እና ይሄ ልክ አይደለም በሚል እንግዲህ ለቤተሰቡ አስረክበን ነበረ በዛ ቪዲዮ ያገኘነውን ገንዘብና ሌሎችም ዩቲዩበሮች እንደዚህ እንድታደርጉ ጥሪ አቅርቤ ነበር። በጊዜው አልተሳካም። ቀጥሎም ደግሞ በአስፋው መሸሻ ጊዜ ምንድን ነበር ያደረግነው? ከአስፋው መሸሻ ጋር በተያያዘ እኔ በሰራኋቸው ቪዲዮዎች ቶታሊ የተገኘውን ገንዘብ ወጣት ነበረች ለእሷ ቶታሊ አስረክበን ነበረ። ወይ ለቤተሰቡ መሰጠት አለበት ወይ ደግሞ ለበጎ አድራጎት ስራ መዋል አለበት ብለን ስለምናስብ ማለት ነው። ሌላኛው ጥሪ ያቀረብነው በጊዜው ምንድነው? የትኛውም ታዋቂ ሰው ሲሞት ካሜራ ይዛችሁ እባካችሁ የለቅሶ ቦታ አትሂዱ። ኢቲቪ ፋና ከዘገቡ ይበቃል። በቃ የተለያዩ ሀገራት ላይ ያሉ ሰዎች የቀብር ስነ ስርዓቱን ማየት ስለሚፈልጉ ትልልቅ ሚዲያዎች ከሄዱ ይበቃል እና ስልክ ይዛችሁ ጊምባል ይዛችሁ ሪንግ ላይት ይዛችሁ እባካችሁ የቀብር ቦታ አትሂዱ በሚል ጥሪ አቅርቤ ነበር። ያኔ አልተሳካም። አሁን ግን መንግስትም በዚህ ጉዳይ ሲሪየስ የሚሆን እየመሰለኝ ነው። ወደ ልቦናችሁ ተመለሱ። ይሄ ከሰው ሞት ማትረፍ ነው። በቃ ሌላ ምንም ትርጉም የለውም እና ይሄ ልክ ነው ብዬ አላስብም። ሌሎቻችሁም እንደዚህ ለመቅረጽ ምናምን የቀብር ስነስርዓቱን እየጠበቃችሁ ያላችሁ ሰዎች እንግዲህ ፈጣሪ ዝም ቢላችሁ ራሱ መንግስት እንደሚቀጣችሁ እርግጠኛ ነኝ ከዚህ በኋላ። እኔ ዜናው በስህተት ነው። ከዚህ በፊት እንደ ሌሎች አርቲስቶቻችን ሲደረግ እንደነበረው በቃ አርቲስት ነፃነት ላይ የሆነው ነገር የውሸት ነው፣ የሐሰት ዜና ነው የሚል ነገር እየጠበቅኩኝ ነበር። እንደሱ እየተመኘሁኝ ነበር። አላደል ቢቆዩልን የሆነ አርጅተው ብታዩቸው የምትመኙላችሁ ሰዎች አሉ፣ የተለዩ ሰዎች አሉ። ለኔ ነፃነት እንደዛ ነው። በቲቪ የምታዩት ሰው በአካል ስታዩት ብዙዎቹ የተለያዩ ሰዎች ናቸው። እሱ እንደዛ አይነት ሰው አይደለም። በአካል ስታዩት በጣም የሚያስቅ በጣም ሀምብል ሰው ነው። ቲቪ ላይም እንደዛው ነው።
ቦታ ስታገኙት እንደዛው ነው። በጣም ትሁት ነው። በጣም ሰው የሚወድ ሰው ነው። በቃ እንጃ የማያስመስል ኢጎ የሌለበት ሰው የማይንቅ በሄደበት ቦታ በሙሉ ራሱን የሆነ እንደሱ አይነት ሰው ማግኘት በጣም ይከብዳል። እሱም ባገኘሁበት ጊዜዎች በሙሉ ምን ያህል ራሱን የሆነ ሰው እንደሆነ ምን ያህል ሀምብል እንደሆነ ነው የተረዳሁት። ሁላችንም እንደምንሞት፣ ሁላችንም ሞታችንን ይዘን እንደምንዞር ሁላችንም ማስታወስ ብንችል ኖሮ ኢጓችንን ማጥፋት በቻልን ነበር። ክፋትን ማጥፋት በቻልን ነበር። ስግብግብነትን ማጥፋት በቻልን ነበር። ዘረኝነትን ማጥፋት በቻልን ነበር። ሁላችንም ሞታችንን ብናስብ። ለቤተሰቦቹ፣ ለአድናቂዎቹ የነጻነትን ማለፍ ላመማችሁ በጠቅላላ እግዚአብሔር መጽናናቱን ይስጣችሁ። ሁሌም በልባችን ውስጥ ይኖራል። ነጻነትን ግን በአካል ያገኛችሁ ሰዎች በጣም እድለኛ ናቸው። የምር እኔ ዛሬ ምን ነው በአካል አግኝቼው በነበረ ምን ነው አውርቼው በነበረ ብዬ በጣም ከፍቶኝ ነው ያልኩት። በእውነት በጣም ነው ከፋኝ። ቪዲዮ ልሰራ ወጥቼ ሳልሰራ ነው የመጣሁትና በርግጥ ሰው ለምን ሞተ አይባልም፣ ግን ምን ነው አንዳንድ ሰዎች ባልሞቱ ብላችሁ ታውቃላችሁ? ብቻ የገነት ያርገው ነው እሱ በሰላም ትረፍ። እንግዲህ ትላንት ይህ መረጃ ከወጣበት ሰዓት ጀምሮ በጣም ብዙ ሀሳቦች ተሰጥቷል። ማህበራዊ ሚዲያ ላይ በፌስቡክ በተለይ አንዳንድ መረጃዎችን ሳነብ ነበረና ጥቂት የማይባሉ ሰዎች የገነትን የአርቲስት ገነት ንጋቱን ሀሳብ የደገፉ ሰዎች አሉ። እውነት ለመናገር ይህ ነገር ትክክል ነው ብዬ አላስብም። ምክንያቱም ሰዎች በታመሙበት በተጎዱበት ሰዓት ጠጋ ብሎ ነገሮችን ማጣራት ተገቢ ሊሆን ይችላል። ካረፉ በኋላ ግን በዚህ መልኩ መረጃ ወይም ደግሞ እንዲህ አይነት ነገር መሰብሰብ ጥቅሙም የሚታይ ነገር ስላልሆነ እባካችሁ ከዚህ ነገር በጣም ብዙ ነገር ልትማሩ ትችላላችሁ። ገነት ንጋቱ አቡሽ ነኝ። የሙዝ ደንበኛዬ ነበርሽ። አሰላ ከተማ ተከራክረሽ ትገዢ ነበር፣ ግን ቲፕም ትሰጪ ነበር ሲኖርሽ። እሱን ላወራ ሳይሆን ሌላ ቅሌትሽን ልነግርሽ ነው። ማለት ነፂ ሬስት ኢን ፒስ፣ ሀገር የማይረሳው የሳቃችን ምንጭ፣ ልባችን ውስጥ ሁሌ ቦታ ያለው ወንድማችን ህመሙ ሳንሰማ ሞቱን በመስማታችን ሁላችንም እንደ ህዝብ እንደ ሀገር አዝነናል። ግን አንቺ የዛሬ 10 ዓመት ምን አረግሽ መሰለሽ? ታመምሻል። አንዴ ፋይል መዘርገፍ የጀመርሽው አንቺ ስለሆንሽ ገበና የሚባል ነገር ላይ ስርዓት ስለሌለሽ እኛም እናወራው ስለባልሽ ነው። የዛሬ 10 ዓመት ምን አረግሽ መሰለሽ? አንቺ ታመሽ በጣም አሳዝነሽ አዋጣንልሽ እኮ ለመንሽ አዋጣንልሽ ምናምን። እኔ ራሴ ልጅ ነኝ ይዛን በእውነት የድርሻዬን ሳላዋጣ አልቀርም ማለት ተነስተሽ። ከዛ ሼኹ ሼህ መሐመድ ሁሴን አላሙዲን ምርጥ ሰው፣ እሳቸው 2 ሚሊዮን ብር ቼክ ፈረሙሽ። አየር ላይ ቼኩን ተቀብለሽ ብሬን አንተ ምናምን ብለሽ ባልሽን ያባረርሽው ነገር ትዝ ይልሻል? ያው ወንድ ልጅ ከወለደና ፍቅር ካለበት ለልጆቹ ሲል ይጎዳል፣ ምንም ያደርጋል። የራስሽን ኮተትና ምናምን ወደዛ ጥለሽ ግን ቢያንስ ዝና አለሽ፣ ስም አለሽ፣ ላይቭ ላይ መሆንሽን አብርተሽ ቁጭ ማለትሽን ታውቂያለሽ። ለአንቺ እይታ ፍለጋና ለአንቺ የዚህ የተበጣጠሰ የዩቲዩብ ገንዘብ ብለሽ የአንድ ወንድማችንን ሀዘን የአንድ ወንድማችንን እንትን ያስታውቅ ነበር ምናምን። አንቺ ራስሽ ጥቁር ልብ እንዳለሽ እኔ ዛሬ የአንድ ከተማ ልጆች ነን። አንቺ ቀበሌ 10 ቤታችሁ፣ እኔ ቀበሌ 5 ቤታችን። ለማንኛውም ይቅርታን ብትጠይቂ ቆሻሽነትሽ ጎልቶ ስለወጣ ይህንን መናገር ስላለብኝ ነው የተናገርኩት። ባልሽንም ቼኩን ተቀብለሽ እንዳባረርሽው ማለት ነው የለመድሽው ነው ለማለት ያክል ነው። ጥቁር ልብ። ከእስር ቤት በወጣ በ3ኛው ቀን በኤቲኤም ማጭበርበር ወንጀል ስለታሰረው ግለሰብ የወላይታ ከተማ ሕዝብ በብዙ እየተደነቀበት ነው የሚገኘው። ይህ የምትመለከቱት ግለሰብ እንግዲህ ከአሁን በፊት በወንጀል ተጠርጥሮ ፍርድ ቤት ቀርቦ ተፈርዶበት እንግዲህ ከእስር ቤት በ3ኛው ቀኑ መልሶ ደግሞ በኤቲኤም ማጭበርበር በዛሬው ቀን እጅ ከፍንጅ ተይዟል ማለት ነው። የሆነው ምንድን ነው? በወላይታ ዲቻ ቅርንጫፍ በመገኘት አንድን አዛውንት ኤቲኤም ብር ለማውጣት ሲሉ ላግዞት ይላቸዋል። ከዛም በኋላ እሳቸውን አግዞ ገንዘብ አውጥቶ ከሰጣቸው በኋላ ኤቲኤም አቀያይሮ የእሱን ለሳቸው ይሰጥና
ተመልሶ በእሳቸው ኤቲኤም 10,000 ብር ከባንክ ያወጣል። እዛም አካባቢ እንግዲህ ሲመለከቱት ሁኔታው ያላማራቸው ሰዎች ለፖሊስ ጥቆማ ሰጥተው ኖረዋል። እናም ፖሊስ በቦታው ተገኝቶ እጅ ከፍንጅ ይዞታል ማለት ነው፣ ካወጣው ገንዘብ ጋር አንድ ላይ ማለት ነው። ፖሊስ እግረ መንገዱን መልእክት አስተላልፏል። በኤቲኤም አካባቢ እናግዛችኋለን ለሚሉ ሰዎች በጣም ጥንቃቄ ማድረግ ይኖርባቸዋል ብለዋል። ይህ ማስተር አብነትም በሙሉ ጤንነት ወደ ሀገሩ ይመለሳል የሚል እምነት አለኝ። እንግዲህ በሌሎች መረጃዎች እንገናኛለን። ይህን ቻናላችንን ሰብስክራይብ ማድረጉን እንዳዘነጉ የተለያዩ እናንተ ያስተምራሉ፣ ያዝናናሉ ያልኳቸውን ሀሳቦች በዚህ ቻናል ይዤላችሁ ብቅ እላለሁኝ። ሰላም።